አምላኬ ወይ እሱ ነው እንዴ? ቆይ እንዴት? ምን ሆነሽ ነው? ፊትሽ እኮ ደም መስሏል። ምን የተፈጠረ ነገር አለ እንዴ? ሰለሞን፣ ዛሬ በመንገዴ ላይ ያየሁት ያ ሰውዬ በህይወት አለ። ማንን ነው ያየሽው? ሰለሞን፣ ሞቷል ጠፍቷል ያልከኝ ሰውዬ ዛሬ ያየሁት በህይወት አለ። ቆይ ደብቀኸኝ ነበር እንዴ? ይበቃሻል፣ አትቀባጥሪ። ያ ሰውዬ ሞቷል፣ ተቀብሯል። አለቃ በቃ። በፍርሃትና በቅዠት የሌለ ነገር አታምጪ። ሰለሞን፣ እኔ ያየሁትን ቅዠት ነው ትለኛለህ እንዴ? ዛሬ በመንገዴ ላይ ያየሁት እኮ ነው እያልኩ ያለሁት። ቆይ የደበከኝ ነገር አለ እንዴ? ዝም በይ በቃ። ዳግመኛ ይህን ስም እንዳታነሽብኝ። እሱ ሞቷል። የለም
ጠንቀቅ በይ እንጂ ሮዝ፣ ሐሳብሽ ትሄዷል ወይስ ስለኔ እያሰብሽ ነው? ምን ማለት ነው? ማን ነው ስላንተ የሚያስበው? ትቀልድብኛለህ አይደል? የሚፈጠረውን ነገር ካንተ ጋር ለማገናኘት ትሞክራለህ። እኔ እኮ ምንም አላደረኩም እንዴ። ለትወድቂ ስትይ እኮ ነው ያዝኩሽ። እውነት እንነጋገር ከተባለ ግን ከኔ ጋር ስትሆኚ ሁሌ ትረበሻለሽ። አልተረበሽኩም። ለምን ረበሻለሁ? ግን ያስቸገረኝ ነገር ዝም ብለህ ትለፈልፋለህ። ሰው ሲሄድ እኮ ዝም ብሎ ነው የሚሄደው። አንዳንዴ እብድ ትመስለኛለህ። ያወራው ስላንቺ ሲሆን በጥሞና ትሰሚኛለሽ አይደል? ስለ ውበትሽ፣ ስለ ስነ ስርዓትሽ፣ ስለ መልካም ጸባይሽ ሳወራ ወሬ አይሰለችሽም አይደል? አንተ በጣም ተበላሽታል። የምትለውን ነገር ራሱ አታውቅም። በላውን እንሂድ፣ ቤተሰቦቼ ይፈልጉኛል። እሺ እንሂድ፣ ግን አንድ ቀን ሲደርስ ብናየው አይሻል? ሮዛ ሮዛን ሸኝቻት የተመለስኩ ነበር። እሱን አውቄያለሁ። ከሮዛ ጋር በጣም እየራቃችሁ ናችሁ። ይህን ነገር ደግሞ ማቆም አለብህ። ምን ነው ኪሩ? ምን ተፈጠረ? ቆይ ስምምነት ነበረን አይደል እንዴ? አንተ እኮ አትወዳትም፣ እኔ ደግሞ አውቃለሁ። ይህን እያደረክ ያለው እሷን ከኔ ለማራቅ ስትል የፈጠርከው ዘዴ ብቻ ነው። እሷን ደግሞ እንደ አሻንጉሊት እያያሃት እንደሆነ እየተሰማኝ ነው ያለው። ኪሩቤል ለምን እንደዚህ ታስባለህ? እኔም እኮ የራሴ ስሜት አለኝ አይደል እንዴ? አንተ እንደምትወዳት አስመስለህ እሷን ትቀርባታለህ፣ ግን ደግሞ አላማህ ሌላ ነው። እሷ ፈገግ ባለች ቁጥር ደግሞ እየተጎዳው ያለሁት እኔ ነኝ። ካሁን በኋላ ግን እሷ ስትጎዳ ማየት አልችልም። ይህን ነገር ታቆማለህ። ኪሩ፣ ሮዛ አሻንጉሊት አይደለችም፣ እኔም ደግሞ እየተጫወትኩባት አይደለም። ይኸውልህ ብሩክ፣ ከዚህ በኋላ በሮዛ ህይወት ውስጥ የምታደርገውን ነገር በሙሉ ማወቅ እፈልጋለሁ። ሮዛ ስትጎዳ ማየት አልፈልግም።
መጣሁ ማዬ። ምን ነው ደህና አይደለሽም እንዴ? ፊትሽ ልክ አይደለም። ኧረ ደህና ነኝ እኔ ልጅ፣ አንቺን እየጠበቅኩ ነው። እንዴ ማዬ፣ ሰዓቱ እኮ ገና ነው። ሮዝዬ ዛሬ የት ነበርሽ? እንዴ ማዬ፣ ምን ሆንሽ? የተፈጠረ ነገር አለ እንዴ? ፊትሽ እኮ ጥልግ ብሏል። የኔ ልጅ ከዚህ በኋላ ብዙ አታምሺ እሺ? ከቻልሽ እንዲሁም ብቻሽን አትውጪ። እንዴ ለምን ማዬ? የኔ ልጅ እኔ አንቺን ማንም እንዲነካብኝ አልፈልግም። እኔ በህይወት እስካለሁ ደግሞ አንቺን የመጠበቅ ግዴታ አለብኝ። የሆነ ከባድ ነገር አለ አይደለም ማዬ? ንገሪኝ፣ አትደብቂኝ። እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። እኔ የምልሽ የቤት ሰራተኛ ሆኖ እንዲህ ማማር ይቻላል እንዴ? በጣም ያስደንቃል። ጋሼ ደህና ዋሉ? ደህና ነኝ። እኔ የምልሽ የቤት ሰራተኛ ሆነሽ ተሸሽገሽ ከምትኖሪ ለምን አንዳንድ ጊዜ ከኔ ጋር ወጣ አንልም? ምናልባትም እኮ የተሻለ ህይወት ሊኖር ይችል ይሆናል። ምን ይታወቃል? እባክዎት ጋሼ እንደዚህ አያውሩኝ። እኔ እስራኤል ልስራበት። አንቺ ደግሞ የእውነት ትደነግጫለሽ እንዴ? እንዴ ቀልዴን እኮ ነው። ምን ትንሽ አሞጋገስኩሽ እንጂ ሌላ ምን አልኩኝ? ደግሞ ስትደነግጪ በጣም ነው የሚያምርብሽ። የሚገርምሽ ነገር
አባዬ አባዬ ላውራክ ፈልጌ ነበረ ትችላለህ? ምን ነው ሮዛ ምን ተፈጠረ? አባዬ ላውራክ ፈልጌ ነበረ ትችላለህ? ኧረ እባክሽ አትጨነቂ የኔ ልጅ። እሷ እኮ እንዲሁ ናት። አንድ ልጇ ስለሆነች አትፍረጅበት። እማዬ ዛሬ ሌላ ሰው ሆናብኛለች። ከዚህ በኋላ ማምሸት የለም ከቤት ብቻሽ እንዳትወጪ ምናምን እያለች ታስፈራራኛለች። ፊቷ ላይ የሚታየው ፍርሃት ደግሞ በጣም አስጨንቆኛል። አባዬ ምንድነው የተፈጠረው? የምታውቀው ነገር አለ እንዴ? አትስሚያት እባክሽ። ማታ ከባድ ህልም አየሁ ስትል ነበር። ሴቶች ደግሞ እንዲህ ናቸው። አስጨናቂ ነገር ሲያጋጥማቸው ራሳቸውን መቆጣጠር አይችሉም። ህልም ብቻ ነው። ህልም ብቻ ይመስላል አባዬ። ፊቷ ላይ የሚታየው እኮ ከህልምም በላይ የሆነ ከባድ ፍርሃት ነው። እኔ ግን ህልም ብቻ አይመስለኝም። የኔ ልጅ ህልም ብቻ እንጂ ታዲያ ሌላ ምን ሊሆን ይችላል? እሷ ስለተጨነቀች ደግሞ አንቺ መጨነቅ የለብሽም። አሁን በቃ ግቢና እረፍት አድርጊ። እሺ በቃ ምን አይነት ነገር ነው እሱ? ምንድነው የምትለው? እንዴት ጭራሽ የሞተ ሰው አለ ትለኛለች? ሂሩት አንቺ ተጨንቀሽ ለምንድን ነው ልጅቷን የምታስጨንቂያት? አንድ ልጃችንን ለምንድን ነው የምታስጨንቂያት? ቆይ እንዴት አልጨነቅም ሰለሞን? ሰውየውን እኮ በአይኔ በብረቱ አይቼዋለሁ እያልኩ ነው። አልሞተም። ሂሩት ምን ማለትሽ ነው? አብደሻል እንዴ? እንዴት የሞተ ሰው ይነሳል? እንዴ ምንድን ነው የምትይው? አልሞተም ሰለሞን። እኔ እኮ በአይኔ ነው ያየሁት። ቆይ ለምን ልትረዳኝ አትሞክርም? እኔ ግን አላየሁትም። አንቺ ያየሽው የራስሽን ፍርሃት ነው። የሞተ ሰው ቆይ እንዴት ነው ተመልሶ የሚነሳው? ይሄን ነገር በቃ አቁሚ ሰለሞን። እኔ እኮ በጣም ፈርቻለሁ። እሱ ከመጣ እኮ ሁሉን ነገር ነው የሚያጠፋው። ምንድን ነው የምትይው ሂሩት? ሰውየው ሞቷል አልኩሽ እኮ በቃ ሞቷል። ለምን አትሰሚኝም? ይልቅ አንቺ ተጨንቀሽ ለምንድን ነው ልጅቷን የምታስጨንቂው? ለምን እንድትረጋጊ አትሆኝም? እሷንስ ለምን እንደዚህ አይነት ጭንቀት ውስጥ ተከታታለሽ? ልጅሽ አይደለችም እንዴ? ሂሩት ተይ፣ እንደዚህ ተገቢ አይደለም። እሺ
ማያ እናትሽ ደህና ናቸው? አሁን በጣም ደህና ነች። ከሆስፒታል ወጣ ወደ ቤት ገብታለች። አሁን ሁሉም ነገር ተስተካክሏል። ተመስገን ነው። ጥሩ ሩስ በጣም አመሰግናለሁ። እሺ ተይ በእናትሽ ማያ፣ እኔ ምስጋና አልፈልግም። በይ ቻው። ፍቅረኛሽ ጋር እየሄድሽ ነው? ማለቴ ሰሞኑን ደስተኛ እየሆንሽ ነው? ደህና ዋይ። ቀላል ሰው አድርገሽኛል። እና እንዴት ነሽ? በእናትሽ መቀላቀል እችላለሁ እንዴ? ኪሩ እዚህ ምን ትሰራለህ? አይ አብሬያችሁ መዋል ፈልጌ ነው። ይቻላል። ቁጭ በል። በቃ እንሂድ አይደል ብሩኬ? እንዴ እኔ ስመጣ ነው እንዴ ልሂድ የምትሉት? አይ ልንሄድ እያሰብን ነበር የመጣኸው አይደል ብሩኬ? አረ አላስብንም። ገና መገናኘታችን ነው። ወይማ አረ ደህና ነኝ። ደህና ነኝ፣ አትጨነቂ። መጥፎ ህል እማዬ ደህና ነኝ። አሁን ገና ጨረስኩ፣ ልተኛ ነው። እሺ እናቴ ደህና ደሪ። እማዬ